ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። ጤና ናችሁልኝ? አለነው አልሐምዱሊላህ። ማታ ላይ እንግዲህ ማለት ነው ሀቢባ ቤት ሁላችንም እዛ ያለ 40,000 ሰው ነው ያለው እና እነ ኢማን የሚባሉት ማለት ነው ባይወለዱ ይሻላል። በነገራችን ላይ አላህ ከእንዲህ አይነት ነገር ይጠብቀን። እንደው የእናታችንን ሀቅ የምንወጣ እንጂ ይህን በድለሽናል ብለን እንደ ውጭ ሰው እንደ ጥላት እናታችንን የምንወቅስ ሰዎች ወየውላችሁ። ወላሂ ምን አይነት አንጀት ቢኖራችሁ ነው? እሷን የምትናገሩበት ምን አይነት አይምሮ ግን ቢኖራችሁ ነው? ሲጀመር ማለት ነው እናትን የምትናገሩበት። እኔ የማውቀው ቢያንስ ወንድ ልጅ ነበር ያስቸግራል ሲባል የምሰማው እንጂ ሴት ልጅ እንደዚህ ስታረግ እኔ አይቼ አላውቅም ወላሂ። ወንድ ልጅ የሆነ ሲቆጣጠሩት ምን ሲሉት ያኔ ወንድ ልጅ ነው እንደዚህ የሆነ ይነራል ምናምን የሚባለው ማለት ነው። ይናደዳል ምናምን እንደዚህ የሚባለው ሴት ልጅ ይሄን ያህል በፈጣሪስ። ለማንኛውም ቪዲዮውን አዳምጦት በጣም ነው የሚያሳዝነው ወላሂ። እኔ ለእናቲቱ ማለት ነው ተቃጠልኩኝ። እናቲቱን እንደዛ ስትናገራት እኔ ተቃጠልኩ በቃ ወላሂ። አልችል ስል ወጥቼ ነው የተኛሁት ማለት ነው። እና በጣም ነው የሚያናደው በነገራችን ላይ ከምንም በላይ ሴት ስትሆኑ፣ በተለይ ደግሞ በተለይ ለእናታችሁ ያላችሁ ቦታ በቃ የእናትን ማንነት የምታውቁበት ቦታ ላይ ደግሞ ከባድ ነው። ምንም ትሆን ምንም ትግረፍም ምንም ትሆንም ምንም ሲጀመር የማን እናትና ሳትገርፍ ልጇን ያሳደገችው? እኛስ ደግሞ ሳናጠፋ እንዴት ነው የምናድገው? ወላሂ ልጆች ነን፣ እናጠፋለን፣ እንሳሳታለን። የማናደርገው ነገር የለም ሲጀመር። እናት ደግሞ ባለችበት ሁኔታ መግረፍም መቆንጣጥም መሳደብም መብቷ ነው። ልጇ ነኝ። እናቴ ያልገረፈችኝ፣ እናቴ ያልተቆጣችኝ፣ እናቴ ያኔ ያልተናገረችኝ ማን ነው የሚናገረኝሽ? እንዴት አይነት ሰው ነው እነዚህን አሁን ወላሂ ለትዳርስ የሚፈልጋቸው ሀቂቃ ለእናታቸው እንደዚህ ክብር የሌላቸው ሴቶች እንዴት አይነት ሰው ነው ውስጥ እነዚህ አድገው ቤት የሚመሩትስ ልጅስ የሚወልዱትስ ከእንዴት አይነት ሰው ተጋብተው ነው? ወላሂ ለእናታቸው ክብር የሌላቸው ይሄን ያህል መስዋዕት ከፍላ ይሄን ያህል ያኔ መቼም እናት ስታሳድግ አልጋ በአልጋ ላይ ለልጆቿ ሆኖላት አይደለም። እንኳን አይደለም ወንዱ ጠፍቶ ማለት ነው ባል ወይም አባት እንኳን ጠፍቶ ኑሮ እንኳን ለራሱ ታውቃላችሁ የኢትዮጵያ ኑሮ ምን ያህል እንደሚያሰቃይ ወላሂ ማለት ነው። እና በጣም ነው የሚያሳዝነው። እኔ እንጃ እናቲት ውስጥ በእንዲህ አይነት ሁኔታ አንጀቷም እያረረ ምን እያለ በቃ ትገላገላለች። ያኔ ያህልስ አርገዋል ይሄዳሉ ይወጣሉ ማለት ነው። ግን በጣም ነው ልብ የሚሰብረው። አሳድጋ በማረፊያው በመደሻዋ እንደገና እንደዚህ ባዳ እንኳን እንደዚህ ወላሂ ከፍ ዝቅ አይደረግም። ሀቂቃ ስንናገር እንኳን ላይምሯቸው እያሉ ያኔ የማትናገሩ ቃላቶች አሉ። እናትና ልጅ ሲጀመር የሚነጋገሩ አይመስልም እዚህ ቦታ ላይ ማለት ነው። እነሱ የሚናገሩ እናትና ልጅ አይመስሉም ወላሂ። ልጅ እናቷን እንደዚህ ስታናገር እኔ መጀመሪያ ሳይ ነው እንደ ማታውም ተቃጥዬም አላቅም። በጣም ነው የሚያናደው ማለት ነው። እና ብቻ አላህ ልቦና ይስጠን ሁላችንም። ግን ከዚህ በላይ ውርደትና ከዚህ በላይ አላቅም። አላህ ይስጥር። እኔ እንጃላቸው ወላሂ። ወይ እነዚህ ወይ ለትዳር አይሆኑ ወይ ለምን አይሆኑ ወላሂ። በጣም ነው የሚያናዱት። ምለው ለራሱ ጠፋብኝ። አላህ አደራህን፣ እንደው አደራህን እናትና አባቴን እንኳን ፈጣሪ አደራህን እስካሉ ድረስ አላህ እንዳስደስታቸው እርዳኝ ባለኝ ነገር ማለት ነው። ፈጣሪ ሆይ እኔም እስካለው ድረስ እነሱም እስካለው ድረስ የማስደስታቸው እንጂ እንቅፋት መሆናቸው ማሰቃያቸው እንዳታደርገኝ። ለቤተሰብ አዛ ከመሆን ፈጣሪ ይጠብቀን። ወላይ ለቤተሰብ ሸክም ከመሆን ለቤተሰብ አዛ ከመሆን አላህ ይጠብቀን ሁላችንንም። በጣም ከባድ ነው የቤተሰብ ሀቅ። እንደዚህ ዝም ብለን አፋችን እንዳመጣ ያኔ የምንናገርበት ነገር ሲጀምር እናትና አባትን የምንናገርበት ቃላት የለንም። ሀቂቃ አባትየውን ባያሳድጋቸው ለአላህ ሲሉ ሰላም ማለት የአባትነትን ማድረግ እንኳን ሙሉን ባይሰጡ ፍቅሩን ባያውቁትም እንደዛው አባት ሀብታም ሆኖ ስለመጣ ከሌላ ወልዶ ስለመጣ እናትን ደግሞ አሳድጋ 20 ዓመት ሙሉ ወላይ ማሻአላ በጣም ቆንጅዬ እናት ናት። አሁን ለራሱ ሀቂቃ ማለት ነው 20 ዓመት ሙሉ አሳድጋቸው
ይሄን ያህል ከፍ ዝቅ ማድረግ ወላሂ አላቅም። ምን አይነት አይምሮ እንዳላቸው አላቅም። ጤነኛ ላይሆኑ ይችላሉ፣ አይታወቅም። ሀገራችን አለ አይደለ ጤነኛ አይምሯቸው የሆነ የሚያስብ አይመስለኝም። እኔ በበኩሌ ግን ወላሂ በጣም ነው የሚያናደው። ያአላህ እናቲቱን እኮ አሰብኳት። የውጭ ሰው እንደዚህ የተቃጠለ እናቲቱ ምን ያህል እንደምትቃጠልና ምን ያህል እንደተጎዳች ፈጣሪ ከጎኗ ይሁን እና ወላሂ አላቅም። ስለተናደርኩ እኔ ብዙ አወራሁባችሁ መሰለኝ። በነገራችን ላይ ቪዲዮውን አዳምጡት ሁሉንም ማለት ነው እና ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ። እውነቱን ትንገርሽ በትክክለኛው ትምጣ። ገባሽ? ነው ሳልፈራ የምነግርሽ እኔ ካርማ ምናለሁ። ዛሬ መጥፎ ያደረኩት ነገ ይከፍለኛል። ያን ስለማቅ እሷ ትክክለኛ ወይውን ታምጣና እስቲ አንቺ እናትሽን እናት ክብር ናት። እናት ተበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት በያትና ሁለተኛ እድል ሰጥተሻት ይሄ እህቶችሽን ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያምኑት። ማለት እኔ ባታምኝ እኮ እንደዚህ ያለኝ ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዴ እናት ምንም ትሁን እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያረገች ብታሳድገኝ ኦሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አታውም። ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ አታውጣም ነበር። ባተወንሮ ነው እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወጣቷሽም ድጋሚ ያለብን ቁስል አልቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደዋሸች ቆጠርና ይቅር በሏት። እናንተ እንዴት አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄዶ እኮ እሷ እኮ አሳደገቻችሁ በደል። እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልግደለው? ኦኬ እሷም ባለችበት ሰላም ትሁን። እሺ እሱም ባለበት ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አልፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ነው ሰላም ፈልገህ የመጣው። በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች እንደማታውቃቸው ገርፋቸው ነበር። ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ? ንገሪ። ሌላ ነገር ዋሽታለች። አቡ ብዙ ነገር ዋሽታለች። ኖ ለምሳሌ ዋሽታለች ነው የምልሽ። ለምሳሌ ምን ዋሽታለች? ኦኬ እናቴ ምንድነው የምትፈልጊው? አንቺ በጣም ልክ ነሽ። ምንም አልዋሽሽም። እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ነገር ቆጣቸው ነበር ብላለች። እሱን አምናለች። ሌላ ምንድን ነው የተቀየማቻት? ከጓደኛ ጋር እኮ አይደለም የማወራው፣ ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ብሆንም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን። እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። ኦኬ እሺ ምን ትፈልጊያለሽ አሁን? ቢላታረሽ እኮ እናንተ ይከፍሉ ነበር። ድርጅት ያስተምራችሁ ነበር አይደል እንዴ? ዛሬ አንቺ ያለሽ አሁን ልጆቹን ለምን መሳሪያ ታረጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጦ የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ። አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተ ይሄን ጥያቄ ትመልሳለሁ ብያለሁ። እኔ ሃይሚ ጓንዴ ይሄ ውሸት ነው እናትሽ ያለችው ፍርድ ቤት እንዳይሄዱ ሄዶች ፍርድ ቤት እንዳይሄዱ የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይግባን ያለችው ያለችው ማስረጃ ቤቱ ቢፈረድላት ነው እንጂ አሁን እኮ ይልሻል ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። ነው አይደለም? ምን ሲጀመር እዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም አውቀው ነገር የለም። ግን ምንድነው የምትጠይቃቸው? እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድነው ሰውየው ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። እኔ በዚህ ጉዳይ አላውቅም ማማ። እኔ በዚህ ጉዳይ
እየለፋው ገንዘብ እየሰራው ሰው ሀገር ኦኬ። በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለውም። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቢስጠይቃቸው የተሳሳተ ዋሹ ቁርአን መታችሁ ዋሹ ብላ ፎርስ ታረጋቸው በውሸት ቁርአን አንመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው እንግዲህ አይ ዶንት ኖ እሱን ይነግሩሻል እዚች ጋር ምክንያቱም ቦታ ላይ ስላልነበርኩ የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ ቁርአን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን ቁርአን አንመታም ብለው ነው በሱ ምክንያት ሳይንስ ያላለቻቸውን ጨምረው ነግረውሽ ቢሆንስ ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ሸታም ናቸው ይባል አሁን ለምንድን ነው የኔ ስም የሚጠራው እዚች ጋር ሸታም ናቸው ይባል ምክንያቱም እኔ ያላልኳቸው እንዳይሄዱ ለምን አትሄዱም ስትላቸው እህታችን እንዳትሄዱ ብላናለች አሉ አታፍርድ ነው ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ ግን ቁርአን ምት በውሸት ስለተባለ ቁርአን መታን በውሸት ብሎ እንደመጡ ስለታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላቸው እንደዛ ማለት አሁን እንግዲህ የሰሙን ወቶቼ ዋሽተውኛል